አርእስተ ዜና የፌዴሬሽን ምክር ቤት አፈ ጉባኤ ያገኙት ተሻገር የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በዓል ዓላማ ሕዝቦች ተሰባስበው ሴቶቻቸውና ባሎቻቸውን በመተዋወቅ የኢትዮጵያ ሕብረ ብሔራዊነት እንዲያጠናክሩ ያለመ መሆኑን አስታወቁ። 20ኛው የብሔር ብሔረሰቦች ቀን በዓል ነገ በማዕከላዊ ኢትዮጵያ ክልል ሆሳዕና ይከበራል። ኢትዮጵያ በአፍሪካውያን የነጻነት ትግል ውስጥ የላቀ ሚና እንደነበራት የቀድሞ የአፍሪካ መሪዎች ልጆች ገለጹ። የሜካናይዜሽን እርሻን በመጠቀም የበጋ መስኖ ስንዴን በስፋት ለማልማት እየሰሩ እንደሚገኙ የአዊ ብሔረሰብ አስተዳደር አርሶ አደሮች ተናገሩ። ከውጭ የዜና ምንጭ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከጀርመን መራሄተ መንግስት ፍሬድሪክ ሜርዝ ጋር ተወያዩ። እንደምን አምሽታችኋል። ከኢትዮጵያ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ተመስገን በየነ ነኝ። ቀዳሚ ዜናችን ደግሞ ይህ ነው። የመደመር መንግስት የብልጽግና ዘርፎችን በማስፋት የኢትዮጵያ እድገት ጠንካራ መሰረት እንዲኖረው ለማስቻል እየሰራ ነው። የተጀመሩ ስራዎችን በማጠናከር ይበልጥ በትጋት መስራት አስፈላጊ መሆኑ ላይም የመደመር መንግስት ትኩረት አድርጎ እየሰራበት ይገኛል። በዚህ ጉዳይ ላይ አባዲ ወይና ያዘጋጀዋል። ኢትዮጵያ ብልጽግናዋን ለማረጋገጥ በተለያዩ ዘርፎች ትኩረት ሰጥታ በመስራት ውጤቶችን እያስመዘገበች ትገኛለች። ኢትዮጵያ ያሏትን ጸጋዎች በአግባቡ በመጠቀም ለልማትና ለእድገቷ ቁልፍ ሚና እንዲኖራቸው የመደመር መንግስት ትኩረት ሰጥቶ እየሰራ ይገኛል። በመደመር መንግስት እሳቤ በተለያዩ ዘርፎች ሉዓላዊነትን ማረጋገጥ እንዲሁም የተጀመሩ ስራዎችን ይበልጥ ማጠናከርና ማበራከት አስፈላጊና ወሳኝ ነው። የፖሊሲ ሶቨርኒቲ፣ የምግብ ሶቨርኒቲ፣ የሀሳብ ሶቨርኒቲ የተረጋገጠበትን ኢትዮጵያ መፍጠር፣ መስራት፣ መግራት ይጠበቅብናል። ሁለተኛ ስኬል አፕ ማድረግ ነው። የተጀመረ የገጠር ኮሪደር፣ የተጀመረ የከተማ ኮሪደር፣ የተጀመረ የበጋ እርሻ፣ ኩታ ገጠም፣ ማዳበሪያ፣ ምርጥ ዘር፣ ፍሩት፣ የጓሮ እርሻ እነዚህን ስኬል አፕ ማድረግ ማበራከት ያስፈልጋል። ሶስተኛ ሰርቪስ፣ ዜጎች ከኛ በቅንነትና በሳቅ የተሞላ አገልግሎት ይፈልጋሉ። አራተኛ ሰስቴይን ማድረግ፣ የተገኙ ድሎች፣ የተገኙ ውጤቶች፣ የተገኘ ሰላም ተመልሶ እንዳይደፈርስ ሰስቴይን ማድረግ። አምስተኛ ሴትል ማድረግ፣ ለሚቀጥለው ምርጫ አስቻይ ሁኔታ መፍጠር፣ ምቹ ሁኔታ መፍጠር። እነዚህ ሲሳኩሳ ስድስተኛው ሲ ይመጣል ማለት ነው። የተቋምና የአመራርን ጨምሮ ለውጥ በሚያስፈልጋቸው ጉዳዮች ላይ የመደመር መንግስት ይሰራል። የሚሰራ የሚያበረታታ ከቢሮ ወጥቶ የሚሰራ የማይኮፈስ የአመራር ቲንኪንግ አቲቲዩድ አሰራር ለውጥ ያስፈልጋል። ሁለተኛ የተቋም ለውጥ፣ አመራር ብቻ ሳይሆን ተቋሞቻችን የተሰጣቸውን ተልዕኮ ለመከወን የሚያስችል ለውጥ ያስፈልጋቸዋል። የባህል ለውጥ፣ ምቀኝነት፣ ሸረኝነት፣ መንደርተኝነት፣ ቅናት፣ አለመስራት፣ አለመትጋት አደገኛ ባህል ናቸው። ይቀነሱ፣ ይለወጡ፣ ይሻሻሉ። የትውልድ ግንባታ፣ ልጆች ኳስ ሜዳ እንዲውሉ፣ በእግራቸው እንዲሄዱ፣ ትምህርት እንዲያጠኑ፣ መምህራን ኤክስትራ ሰዓት እንዲያስጠኑ፣ የትምህርት ኳሊቲ እንዲያድግ፣ መልካም አገር እንዳላቸው በተቀናጀ መንገድ እንዲጎበኙ፣ እንዲያዩ፣ አገራቸውን እንዲወዱ፣ እንዲጠብቁ ማስቻል። ሌላ ኤአይ አጠቃቀም፣ እያንዳንዱ ተቋም ስንት % ኤአይ ተጠቀምኩ የሚል እንደ ግብ ማስቀመጥ አለበት። የብዝሃ ዘርፍ ትስስርን ማጠናከር የብልጽግና መሰረት ነው። ጥራትን ለማረጋገጥ መትጋትም የግድ መሆኑን የመደመር መንግስት እሳቤ ያመላክታል። በፈጠራና ፍጥነት ጥራትንና ብዛትን እውን ለማድረግ መትጋት ነው የመደመር
መንግስት ቁልፍ ስራ በብዝሃ ዘርፍ ትስስር እያንዳንዱ ዘርፍ አንደኛው ለአንደኛው ኢንፑት ግብዓት እየሆነ አንደኛውን እየደገፈ ወደ ስልጣኔ የምናደርገውን ጉዞ የሚያፋጥን መሆን አለበት። የሚቆም ጎማ፣ ወደ ኋላ የሚሽከረከር ጎማ፣ ሳይዙ አብጦ ሌላ የሚያቀጭጭ ጎማ ሳይሆን ተመጣጥኖ ተለካክቶ ወደ አንድ አቅጣጫ በእኩል ተሞ ብልጽግናን በየቀኑ እውን ለማድረግ የሚተጋ መሆን አለበት። የሐሳብ ሉዓላዊነት፣ ሐሳብን እንደ ዘር እንደ መነሾ መውሰድ የብልጽግና መሰረት ነው። በተለያዩ ዘርፎች የሚሰራው ስራ ከተጠናከረ፣ ሁሉም በየመስኩ ከተጋ የኢትዮጵያን የድህነት ታሪክ መቀየር ይቻላል። ለዚህም አመራሩ ኃላፊነቱን በመወጣት የኢትዮጵያን ብልጽግና ማረጋገጥ ይኖርበታል። ብረት ካወጣን፣ ወርቆች ካወጣን፣ ጋዝ ካወጣን፣ እርሻ ከተስፋፋ፣ ኢንዱስትሪው አሁን እንደጀመርነው ካደገ፣ ሁላችን የምንተጋ ከሆነ፣ ከተሞቻችን ካሸበረቁ ካማሩ፣ ቱሪስት መሳብ ከቻል ኢትዮጵያ የድህነት ታሪኳን የምንቋጭ ትውልድ መሆን እንችላለን። ይሄን በማድረግ ይሄ አመራር የተጣለበትን ከፍተኛ ኃላፊነት በብቃት በመወጣት የኢትዮጵያን ብልጽግና አንድ ስቴፕ ወደፊት የሚወስድ መሆን ከቻለ ከታሪክ ተወቃሽነት መዳን ብቻ ሳይሆን በታሪክ ውስጥ ለዘላለም የሚነገር የሚጨበጥ ሐውልት ሰርተን ማለፍ ስለሚያስችል በትብብርና በትጋት እንድትሰሩ አደራ ልላችሁ እፈልጋለሁ። የመደመር መንግስት በተለያዩ መስኮች የተጀመሩ ስራዎችን በማፋጠንና በማጠናከር ለብልጽግና ያላቸውን መሰረት ለማሳደግ አይነተኛ ሚና የሚጫወት ነው። ከዚሁ ጉዳይ ጋር በተገናኘ ተጨማሪ ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢው ዶክተር ነገሪ ሌንጮ ናቸው። እንኳን ደህና መጡ ዶክተር ነገሪ። አመሰግናለሁ። እንኳን ደህና መጡ። እኛም እናመሰግናለን። እንግዲህ ጠቅላይ ሚኒስትር አብይ አህመድ በቀጣይ ጊዜያት በመደመር መንግስት የሚከናወኑ የትኩረት አቅጣጫዎችን አስቀምጠዋል። በተለይ ደግሞ ከአገልግሎት አሰጣጥ ጋር እና እንደዚሁም ደግሞ ዲጂታላይዜሽን ጋር በተገናኘ የሚከናወኑ ተግባራትን ስናነሳ ለነዚህ ጉዳዮች መሳካት የሚያስገኟቸው ጠቀሜታዎች ምንድን ናቸው የሚለው ነጥብን ቅድሚያ እናድርገው። አመሰግናለሁ። እንግዲህ በዝርዝር ሲቀርብ እንደነበረው አቅጣጫው ማዕከል ያደረገው የኢትዮጵያን ሁለንተናዊ ብልጽግና ማረጋገጥ ነው። የኢትዮጵያን ከፍታ ማረጋገጥ ነው። ያ ደግሞ እውን ሊሆን የሚችለው የሚመለከታቸው የተለያዩ ተቋማት በተለይም ደግሞ የመንግስት ተቋማት ለሕዝብ አገልግሎት የሚሰጡት አገልግሎቱን ዘመናዊ በሆነ መንገድ መስጠት ነው። ይሄ መንግስት በተለይም ደግሞ በሪፎርሙ በሲቪል ሰርቪስ ሪፎርም በጀመረው መሰረት ብዙ ስራዎችን ስራ ቆይተዋል። ውጤቱ እንግዲህ የሚፈለገው ኢኮኖሚያዊ እድገት፣ ምርታማነት እንዲጨምር፣ የተገልጋዩ እርካታ እንዲጨምር፣ የዜጎቻችን ሰዓታቸው፣ ጉልበታቸው፣ ጊዜያቸው እንዳይባክን ርቀትን በማሳጠር ህዝቡ እርካታው እንዲጨምር ያደርጋል። ይህ ደግሞ በአጠቃላይ እንደ ግብ የያዝነውን ብልጽግና እንዲረጋገጥ የራሱን ሚና ይጫወታል ማለት ነው። ስለዚህ አገልግሎት መስጠትን ማዘመን ለያዝነው ግብ ትልቅ ድርሻ እንዳለው ማንሳት ይቻላል። መልካም። ጠቀሜታዎቹን ይሄን ያህል ካነሳን ለነዚህ የትኩረት አቅጣጫዎች መሳካት ከአመራሩስ ምን ይጠበቃል? እንግዲህ አገልግሎት ላይ በተደጋጋሚ እንደምነገረው ብዙ ችግሮች እንዳሉ ይታወቃል። ኢትዮጵያ ውስጥ አገልግሎትን በአግባቡ የምንሰጥ ከሆነ ኢንቨስትመንት እንደ ልብ ይፈሳል፣ የስራ እድል ይፈጠራል፣ ተጠያቂነትም ደግሞ ይሰፍናል። ይሄ በራሱ የሚመጣ አይደለም። አመራሩ ይሄንን መጀመሪያ ሀሳቡን መግዛት አለበት። ለዜጎቻችን እርካታ ማሳደግ የሚያስፈልገውን አገልግሎት መስጠት አመራሩ የተቀመጠውን አቅጣጫ ገዝቶ ራሱ ደግሞ ወርዶ አገልጋይ ሆኖ መስራትና መምራት ያስፈልጋል ማለት ነው። በቅርበት ምቹ የስራ ሁኔታዎችን በመፍጠር አሁን በቴክኖሎጂን በመጠቀም የአንድ ማዕከል አገልግሎት መሶብ በተለያዩ
አዲስ አበባ ጀምሮ የተለያዩ ከተሞች ላይ እየተስፋፋ እንዳለው ያንን አመራሩ በግንባር ቀደምትነት እንዲስፋፋ ማድረግና እነዚህ ተቋማት ደግሞ የሚያስፈልገውን አገልግሎት እየሰጡ እንዲቀጥሉ ክትትልና ቁጥጥር ማድረግ ነው። ተጠያቂነት እንዲሰፍን ማድረግ ነው። የመንግስት ተቋማት የሚሰጡ ተቋማት ህዝቡን የሚያረኩ ተቋማት ወይ ደግሞ ህዝቡ አገልግሎት አግኝቶ ሀገራቸውንም መንግስታቸውንም የሚያመሰግኑበት እና ሀገራቸውን የሚያሳድጉበት እንዲሆኑ ከአመራሩ በግንባር ቀደምትነት ሁኔታዎችን ማመቻቸትና ብልሹ አሰራሮችን ተከታትሎ ማስተካከል ራሳቸውን ደግሞ ከብልሹ አሰራር ከሌብነት በመጽዳት ለሌሎች ምሳሌ መሆንና መምራት ይጠበቅባቸዋል የሚል አስተያየት አለ። መልካም። ዶክተር ነገሪ ሌንጮ በተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ፣ ለጊዜውም ለሀሳቡም አመሰግናለሁ። እኔም አመሰግናለሁ። የደሞዝ ክፍያ በሲቢኢ ብር ለሚቀበሉ ደንበኞች አሁን ሁሉም ቀሏል። በሲቢኢ ብር ፕላስ በኩል እስከ 4 ወር ደሞዝ ብድር በአንድ ወስደው ያሻዎትን ቀን የደሞዝ ቀን ያድርጉት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ ዜና በቀጥታ የተላለፈላቸው የሚገኘው ከኢትዮጵያ ቴሌቪዥን ነው። ከንቲባ አዳነች አቤቤ የፒያሳ ነዋሪዎች የገቡበትን አዲሱን ሰፈራቸውን ጎበኙ። የአዲስ አበባ ከንቲባ አዳነች አቤቤ በማለዳ በንፋስ ስልክ ላፍቶ ክፍለ ከተማ የፒያሳ ነዋሪዎች የገቡበት ሰፈር ሄደን ጎብኝተናቸዋል ሲሉ ገልጸዋል። ከንቲባዋ ልጆች ምቹ መጫወቻ ሜዳዎችን፣ ወጣቶች ደግሞ የስፖርት ሜዳና ለነዋሪዎች ደግሞ የስራ ዕድል የፈጠሩላቸው ሱቆች እንዲሁም የጋራ መገልገያ መሰረተ ልማቶች ተሟልቶላቸውና ደስ ብሏቸው በማየታችን እኛም በጣም ደስ ብሎናል ሲሉ ገልጸዋል። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተፈረመው የሰላም ስምምነት የህዝቡን ዘላቂ ሰላምና ጥቅም የሚያረጋግጥ መሆኑን የሲዳማ ክልል ነዋሪዎች ተናገሩ። የስምምነቱን ዘላቂነት ለማረጋገጥ ሁሉም ሚናውን መወጣት እንዳለበትም ነዋሪዎቹ ጠይቀዋል። የነዋሪዎቹን አስተያየት ሪፖርተራችን አስረሳ ወገሼ አሰባስቦታል፣ እንደሚከተለው ይቀርባል። እየሰማው እያየንም የነበርነው ነገር ስላለ ያው ወደ ስምምነት ወደ ወንበር ዙሪያ ፋኖ አምኖ መቶ መንግስትም ለድርድር መቀመጡ በጣም ደስ የሚል ነገር ነው። ደስ አሰኝቶናል። እኛ እንደ ወጣት በጣም ደስ ብሎኛል እውነት ለመነጋገር። ምክንያቱም በሁለት አንድ በምንተዋወቅ ሰዎች መካከል እርስ በርስ ግጭቱ ቀርቶ ዘላቂ ሰላምን ለመፍጠር በዚህ ልክ ተነጋግረው በዚህ ልክ መስማማታቸው እጅግ በጣም ደስተኛ ነኝ። ያለብንን ችግር ተቃራኒ ወገንም ቢኖር ሀሳባችን እንደ ሀሳብ ልዩነት ይዘን በጋራ መንፈታ ለሀገራችንን እድገት ብልጽግና ጥሩ ደረጃ ያደርሳታል ብዬ አስባለሁ። አዋጭነት ያለው በጦርነትና በተለያየ ነገር በጫና በመፍጠር ሳይሆን ቀርቦ መጠየቅ ነው፣ ቀርቦ መነጋገር ነው። መንግስት ያው እጁን ከፍቶ እየጠየቀ ነው ያለው። የተለያየ ነገር እናድርግ እንወያይ ብሎ መንግስት አቅጣጫ እየሰጠ ነው ያለው። ጥሩ ነው ብዬ ገምታለሁ። አሁንም ጫካ ያሉት ቢወጡ ደስ ይለኛል። እንደ ዜጋ ማለት ነው። የተለያዩ ተቋማት የተለያዩ አካላት ማለት ነው ለሰላም የራሳቸውን ድርሻ ሊወጡ ይገባል። ወጣቱ በተለይ አሁን የተማረው ኃይል በመልካም ስነ ምግባር በየአካባቢው የራሱን አስተዋጽኦ ማድረግ አለበት ብዬ ነው ማስበው። የጉባ ብስራቶች የመደመር መንግስት ትሩፋቶች
በሚል መሪ ሀሳብ በአዲስ አበባ የሚገኙ 11ዱም ክፍለ ከተሞች በትላንትናው ዕለት ህዝባዊ የውይይት መድረክ ተካሂዷል። በውይይቱ ላይ በአዲስ አበባ ብሎም ደግሞ በአገር አቀፍ ደረጃ እየተከናወኑ የሚገኙ ሁሉን አቀፍ የልማት የዲሞክራሲና የመልካም አስተዳደር ስራዎችን ወደ ላቀ ደረጃ ማድረስ በሚቻልባቸው ጉዳዮች ላይ በስፋት ውይይት ተካሂዷል። በውይይቱ ላይ የፌዴራል መንግስትና የአዲስ አበባ ከተማ አስተዳደር ከፍተኛ የስራ ኃላፊዎች ተገኝተው ማብራሪያ ሰጥተዋል። በዚሁ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን በአዲስ አበባ ከተማ አስተዳደር በምክትል ከንቲባ ማዕረግ የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊው ዶክተር ጀማሉ ጀንበር እዚህ ስቱዲዮ ተገኝተዋል። ዶክተር ጀማሉ እንኳን ደህና መጡ። እንደና ቆያችሁ። አመሰግናለሁ። ለጊዜዎት እንግዲህ በትላንትናው ዕለት በተካሄደው ህዝባዊ ውይይት ላይ እንደው ነዋሪው በጥቅሉ የነበረው ተሳትፎ ምን መልክ ነበረው ብሎ መናገር ይቻላል? በዋናነት ያው እንደሚታወቀው ከለውጡ ጊዜ ጀምሮ እንደ ሀገርም እንደ ከተማ አስተዳደርም ከህዝብ ጋር ተቀራርቦ ከመስራት አንጻር በርካታ ተግባራት ሲከናወኑ የቆዩበት ሁኔታ ነው የነበረው። በከተማ አስተዳደር ደረጃ ህዝቡ የሚያነሳቸውን ጥያቄዎች ሰብስቦ ለቅሞ አቅዶ ምላሽ ከመስጠት አንጻር የተከናወኑ ስራዎች እንደ ሀገርም በባለፉት የለውጥ ዓመታት ታቅደው የተሳኩ ትላልቅ ግቦችና የቀጣይ ትልሞችንም በተመለከተ ሰፊ ውይይት የተካሄደበት ሁኔታ ነው የነበረው። በዚህ ውይይት ላይ በሁሉም ክፍለ ከተሞች ህዝቡ ሚዛናዊ በሆነ መልኩ እስካሁን ድረስ እንደ ሀገር የመጡ ለውጦች ህዝቡን ተጠቃሚ ያደረጉ ስራዎችን እውቅና ሰጥቶ በከተማ አስተዳደር ደረጃም ከዚህ ቀደም በነበሩ ተከታታይ ውይይቶች ያነሳቸው የነበሩ ጥያቄዎች ምላሽ ያገኙበትን ሁኔታ በአግባቡ እውቅና ሰጥቶ አመስግኖ ይቀራሉ የሚላቸው ጉዳዮች ደግሞ እንደ ሀገርም በዚህ ጉዳይ ላይ ጥሩ ሰርታቸዋል፣ እነኚህ ጉዳዮች ላይ ትኩረት ተሰጥቷቸው መታረም መስተካከል አለባቸው በሚል በዝርዝር ከመልካም አስተዳደር ከአገልግሎት አሰጣጥ ጋር ከቤት አቅርቦት ጋር ከመሰረተ ልማት ጋር እንደ ሀገር ደግሞ ከባህር በር ጥያቄ ጋር በተያያዘ ከሰላምና ጸጥታ ጋር የተያያዙ ጉዳዮችን በዝርዝር ያነሳበት ሁኔታ ነው የነበረው። ድርሻውንም ወስዶ እንደ መንግስት ደግሞ ትኩረት ተሰጥቷቸው መሰራት አለባቸው የሚላቸውን ጉዳዮች በዝርዝር ያቀረበበት ሁኔታ ነው የነበረው። መልካም የስብሰባው መንፈስ ይህን ከመሰለ እንደው በቀጣይስ እንደው የመንግስትና ህዝብ ተቀራርቦ መስራትን በተመለከተ ያለው ጠቀሜታ ምንድን ነው የሚለውን ነጥብ እናንሳና እናጠቃልላለን። ያው እንደሚታወቀው መንግስት የሚሰራቸው የልማት ስራዎች የመልካም አስተዳደር ስራዎች በዋናነት ተጠቃሚ የሚያደርጉት ህዝቡን ነው። ህዝቡን ባሳተፈ መልኩ የሚሰሩ ስራዎች ደግሞ ይበልጥ ውጤታማ ይሆናሉ። እስካሁን ድረስ እንደ ከተማ አስተዳደርም እንደ ሀገርም ከዚህ ቀደም ከነበረው በተለየ መልኩ ህዝብን ከእቅድ ጀምሮ እስከ ትግበራው ድረስ በማወያየት በማሳተፍ ህዝብ የሚያነሳቸውን ችግሮች ለቅሞ የእቅድ አካል በማድረግ የተፈጸመበትን አግባብም ከህዝብ ጋር በመገናኘት እየቀረበ ቀጣይ ትኩረት የሚሹ ጉዳዮች እየተለዩ የሚሄዱበት ሁኔታ ነው የነበረው። ስለዚህ ህዝብን ያሳተፈ ልማት ህዝብን ያሳተፈ ስራ ቀጣይነት እና ዘላቂነት ያለው እንዲሁም በማድረግ ረገድ ትልቅ ፋይዳ ይኖረዋል። ከህዝብ ጋርም በመቀራረብ መተማመን፣ መግባባት መፍጠር ለውጤታማነት እጅግ በጣም ወሳኝ ስለሆነ ከተማ አስተዳደሩ የፌዴራል መንግስትም በዚህ ረገድ ቀጣይነት ያላቸው ስራዎች ለመስራት ትኩረት ሰጥቶ የሚንቀሳቀስ ነው የሚሆነው። መልካም። ዶክተር ጀማሉ ጀንበር በአዲስ አበባ ከተማ አስተዳደር በምክትል ከንቲባ ማዕረግ የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ፣ ለጊዜውም ለሀሳቡም አመሰግናለሁ። እኔም አመሰግናለሁ። ዜናችን እንደቀጠለ ነው። ኢትዮጵያ በአፍሪካውያን የነጻነት ትግል ውስጥ የላቀ ሚና እንደነበራት የቀድሞ የአፍሪካ መሪዎች ልጆች ተናገሩ። ከኢትዮጵያውያን አንድነትና ህብረት ለድል እንደሚያበቃ ተምረናልም ብለዋል። ኢትዮጵያ ለአፍሪካ ነጻነት ባበረከተችው አስተዋጽኦ ዙሪያ በአዲስ አበባ ዩኒቨርሲቲ የፓናል ውይይት ተካሂዷል። ሪሳል ኦፒዮ ተከታትለዋለች። በአዲስ አበባ ዩኒቨርሲቲ አዘጋጅነት የአፍሪካ ሀገራት የቀድሞ መሪዎች ልጆችና ቤተሰቦች፣ ታዋቂ ምሁራንና ተማሪዎች በተገኙበት ኢትዮጵያ በአፍሪካ የነጻነት ትግል ላይ ባደረገችው አስተዋጽኦ ዙሪያ የፓናል ውይይት ተካሂዷል። በውይይቱ ላይ የተገኙት የቀድሞ አፍሪካ ሀገራት መሪዎች ልጆች ኢትዮጵያ የአፍሪካውያን የድል ተምሳሌት መሆኗን ተናግረዋል። I want you to be proud of your country because we were talking about this history. Why was Addis Ababa chosen as the ልነግራችሁ የሚፈልገው ነገር ቢኖር በሀገራችሁ ልትኮሩ እንደሚገባ ነው። እየተወያየን ያለነው እንዴት ነው አዲስ አበባ የአፍሪካ ህብረት ዋና መቀመጫ ልትሆን የቻለችው ብለን ነው። ለዚህ ምክንያቱ ደግሞ የድል ታሪካችሁ ነው።
አባትና እናቴ ኢትዮጵያ ቅኝ ግዛት ያልተገዛች ሀገር መሆኗን ነግረውኛል። ይሄ ሊያስደንቀን አይገባም። በልማት ዙሪያም ቢሆን ቀዳሚ ናችሁ። በራሳችሁ አቅም ታላቁን የኢትዮጵያ ህዳሴ ግድብንም ገንብታችሁ ጨርሳችኋል። So it does not surprise us that you are also leaders in development. Made sure that we draw one lesson from the Adwa battle. እርግጠኛ እንሁን ከአድዋ የድል ታሪክ የምንወስደው ትምህርት አለ። በወቅቱ ከነበሩ ጀግኖች አንድነትና ህብረት ለድል አድራጊነት ወሳኝ መሆኑን ኢትዮጵያውያን ዘር፣ ሃይማኖት፣ ብሔር ሳይለያቸው ሀገራቸውን ለድል አብቅተዋል። To win you have to be united. የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌ አፍሪካ በውስጥ ችግሮቿና ከውጭ በሚደርሱባት ጫናዎች ስትፈተን መቆየቷን ገልጸው የተባበረች አፍሪካን በመፍጠር ብልጽግናዋን ማረጋገጥ እንችላለን ብለዋል። The wisdom that we've received from your fathers and the wisdom from our founding fathers of the Organization of Africa Unity just tell us that united we stand, we win and prosper. ከቀደምት አፍሪካውያን አባቶቻችን የወረስነው የጀግንነት ጥበብ አቋምን ይዘን አንድ ሆነን ከተነሳን ማሸነፍ እንደምንችል ነው። አሁን ጊዜው 2025 ነው፣ 1963 አይደለም። እርግጠኛ ሆኜ የምነግራችሁ ነገር የተባበረች አፍሪካን በመፍጠር ሰላሟ የተጠበቀ እድገቷ የተረጋገጠ እና ከቀረው ዓለም ጋር የምትወዳደር አህጉር መፍጠር እንደምንችል ነው። በተለያዩ ጊዜያት የነበሩ የኢትዮጵያ መሪዎች ለአፍሪካ ነጻነት መረጋገጥ ሚናቸውን እየተወጡ መምጣታቸውን የገለጹት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ተስፋውን ጎበዛይ የኢትዮጵያውያን አንድነትና ህብረት ለአፍሪካውያን በጋራ መቆምና ማሸነፍ ማሳያ ነው ብለዋል። Africa can dream big and achieve bigger. We have realized this in the completion of the grand Ethiopian Renaissance Dam. አፍሪካ በትልቁ ታልማለች። ይህን ህልሟንም በከፍተኛ ደረጃ ታሳካለች። ይህንን ደግሞ እናንተ በጎበኛችሁት የታላቁ ህዳሴ ግድብ ማረጋገጥ ችለናል። ይህ ድንቅ ፕሮጀክት በራስ አቅም የተገነባና ሁሉም ኢትዮጵያዊ የተሳተፈበት ነው። በግድቡ ግንባታ ሂደት የገጠሙንን መሰናክሎችም በጋራ አንድ ሆነን አልፈናቸው ለፍጻሜ አድርሰነዋል። የሜካናይዜሽን እርሻን በመጠቀም የበጋ መስኖ ስንዴን በስፋት ለማልማት እየሰሩ እንደሚገኙ የአዊ ብሔረሰብ አስተዳደር አርሶ አደሮች ተናገሩ። በብሔረሰብ አስተዳደሩ በዘንድሮ የበጋ ወቅት ከ34,000 ሄክታር በላይ መሬት በበጋ መስኖ ስንዴ ለማልማት መታቀዱም ነው የተገለጸው። ሳሙኤል ወርቃየሁ በአዊ ብሔረሰብ አስተዳደር የዘንድሮ የበጋ መስኖ ስንዴ በይፋ ተጀምሮ አርሶ አደሮች በተለያዩ ክላስተሮች የበጋ ስንዴ ዘር ስራን እያከናወኑ ይገኛሉ። በብሔረሰብ አስተዳደሩ የባንጃ ወረዳ አርሶ አደሮችም በዚህ ዓመት ለየት ባለ መልኩ የእርሻ ማሳቸውን ለማለስለስ ትራክተር መጠቀማቸውን ይገልጻሉ። እኛ ድሮ በበሬና በፈረስ ስናስ ነበር። ነገር ግን ያው ኋላከር ከመሆኑ አንፃር ትራክተር እንዲፈቀድልን መንግስት ባወጣው አዋጅ ዛሬ አይተን በጣም ደስ ብሎናል። አምናም እንደዚህ ተሞክሮ ወስደን በጣም አሪፍ ምርት አግኝተናል። ዘንድሮም በዚህ ቀጥለን በቃ እንግዲህ የተሻለ ውጤት እናመጣለን የሚል ግምት አለ። ሳምንት እንኳን እርሻ በበሬ ታርሶ የማያውቅ መሬት በ30 ደቂቃ ባልሞላው ጊዜ ውስጥ ያው አይናችን እያየ ነው። እንግዲህ ይህ ቴክኖሎጂ ቢቀጥል ደህና ነው። ስንዴን ከመኸር ወቅት ባለፈ በበጋ ወቅትም ጭምር ለማምረት እንደ ሀገር ሰፊ ትኩረት ከተሰጠው ወዲህ እኛም የስንዴ ልማት ሽፋናችንና ምርታማነታችን ከዓመት ዓመት እያደገ መጥቷል የሚሉት አርሶ አደሮች አሁን ላይ ደግሞ በእርሻ ማሳችን ትራክተር እየቀረበልን በመሆኑ በስፋት ወደ ልማት ለመግባት ተነሳሽነትን ፈጥሮልናል ሲሉም ተናግረዋል። ትራክተር ከመጣ አሁን ያቀድነው እንዴት አድርገን ቁብ ጥለንስ ይሆን እንዴት አድርገን ትራክተሩን ለማስገባት እንዴት እናርግ እየተባባልን ነው። አሁን ካየን በኋላ የወረዳው ግብርና ጽሕፈት ቤት ኃላፊ አቶ ወርቅነህ ዳኛው ሀገራችን ስንዴን በስፋት በማምረት ከተረጅነት ለመላቀቅ ትኩረት ከሰጠች ወዲህ ግን በአካባቢው ስንዴን በስፋት የማምረት ስራው ውጤት እያመጣ መሆኑን ተናግረዋል። በ800 ሄክታር የተጀመረው የስንዴ ልማት በዚህ ዓመት ወይም ደግሞ በ2018 ወደ 3700 ሄክታር በ41 ክላስተር በማደራጀት አርሶ አደራችንን በዘላቂነት የስንዴ ልማት ጉዳይ
የማምረት ብቻ ሳይሆን የሉዓላዊነትም ጉዳይ መሆኑን ተደርቶ በሰፊው እየሰራ እንገኛለን። በብሔረሰብ አስተዳደሩ በተያዘው የበጋ ወቅት ከ34000 ሄክታር በላይ መሬት በበጋ መስኖ ስንዴ እንደሚሸፈን የገለጹት ደግሞ የአዊ ብሔረሰብ አስተዳደር ግብርና መምሪያ ኃላፊ ቤዛዊት ጌታሁን ናቸው። ቴክኖሎጂዎችን እየተጠቀምን እንገኛለን። በ2 ዓመት ውስጥ በሬን ለማድለብ እንጂ ለእርሻ መጠቀም እናቆማለን። ከትንንሽ የቴክኖሎጂዎች እስከ ትልቁ ኮምባይነር ሃርቨስተር ድረስ ስለምንሄድ አርሶ አደራችን ያለውን መሬት በዘፈቀደ ከማልማት ወጥቶ በእቅድ ተመርቶ ኢኮኖሚካል ተጠቃሚ ሆኖ ለራሱ ከምግብ ፍጆታ ያለፈ 75% የሚሆነውን ለገበያ ማቅረብ አለበት። የአዊ ብሔረሰብ አስተዳደር ምክትል አስተዳዳሪ አቶ አይተነው ታዴ በበኩላቸው ዞኑ ሰፊ የሆነ የልማት ጸጋዎች ባለቤት መሆኑን ገልጸው እነዚህን ጸጋዎች በቴክኖሎጂ በማስደገፍና በማልማት የምግብ ሉዓላዊነትን ለማረጋገጥ መስራት ይገባል ነው ያሉት። እንደ አዊ ብሔረሰብ አስተዳደር 100 ትራክተሮችን በዚህ ዓመት ለማስገባትና ለአርሶ አደሮቻችን ለማቅረብ በእቅድ ተይዞ እየተሰራ ነው። እስካሁንም ከ67 ትራክተሮች በላይ ፍላጎት ተፈጥሮ ገንዘብ ተቆጥቧል። በብሔረሰብ አስተዳደሩ በዘንድሮው የበጋ መስኖ ከ1.4 ሚሊዮን ኩንታል በላይ የስንዴ ምርት እንደሚጠበቅም ተመላክቷል። የብዙሃን እናት ኢትዮጵያ ህብረ ብሔራዊ አንድነት ያለባት ሀገር ካልሆነች በቀር ሰላማዊና ልማታዊ ጉዞ ማድረግ አይቻልም። ህብረ ብሔራዊ አንድነት ያለበት ሲባል አስተዳደሩ እውነተኛ ፌዴራሊዝም የሚተገብር መሆን አለበት። እያንዳንዱ ክልል በህግ በተሰጠው ስልጣን ለሰላም፣ ለልማት፣ ለብልጽግና ካለ ጣልቃ ገብነት የሚተጋ መሆን አለበት። ምን እስኪሆን የኢትዮጵያን ኤግዚስተንስ ጥያቄ እስከሚያነሳ ድረስ። ቋንቋ ብዝሃ ልሳን የሚያስተናግድ መሆን አለበት። ማንነቶች ብዝሃ ማንነት የሚያቅፍ መሆን አለበት። ስለዚህ ህብረ ብሔራዊነት ስንል አስተዳደሩ፣ ቋንቋው፣ ማንነቱ ኢንክሉሲቭ መሆን አለበት። የወንድማማችነት እሴት ሲባልስ ሌላውን እንደራሱ የሚመለከት ብሔርና ሀገራዊ ብሔርተኝነትን ማስታረቅ የሚችል አንደኛው ገዝፎ ሌላውን በማኮስመን አብሮ መኖርን የሚያጠፋ እንዳይሆን መጠበቅ ያስፈልጋል። እንደ አባይ ከተደመር በህብረ ብሔራዊነት አብረን በአንድ ቦይ መጓዝ ከመረጥን፣ ሰላምን ካስቀደምን ኢትዮጵያ በዓለም መድረክ ታላቅ ሀገር ሆና ብልጽግናን ለልጆቿ ማሸጋገር እንድትችል እያንዳንዱ ዜጋ አላፊ መሆኑን ተገንዝቦ የማያልፍ ታሪክ፣ የማያልፍ አሻራ፣ የማያልፍ የተግባር ስራ ሰርቶ ማለፍ እንዲችል ጥሬን ማስተላለፍ እፈልጋለሁ። ሀያኛው የብሔር ብሔረሰቦችና ሕዝቦች ቀን በዓል በነገው ዕለት በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ይካሄዳል። ዋዜማው ላይ ሆነን ታዲያ ይህንኑ ስነ ስርዓት የኢትዮጵያ ቴሌቪዥን በቀጥታ ያስተላለፈላችሁ ነበረ። አሁን ደግሞ አዲስ አበባ ከሚገኘው ከዋናው ስቱዲዮ ያለውን ዜና ገታ እናደርግና ነገ በዓሉ ከሚከበርበት ሆሳና ጊዜያዊ ስቱዲዮ ብሩክ ተስፋዬ እየጠበቃችሁ ነው። በዓሉ ላይ ያተኮሩትን ዜናዎች ይቀጥላል። ብሩክ፣ አየር ሰዓቱን ላንተ ለቅ ያለሁ። አመሰግናለሁ ተመስገን። ጤና ይስጥልን ክቡራን ተመልካቾቻችን፣ ሀያኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በዓል ከሚከበርበት ከዚህ ከማዕከላዊ ኢትዮጵያ ክልል ሆሳና ከተማ የምሽቱን ዜናዎችን ወደ እናንተ አደርሳለሁኝ። ብሩክ ተስፋዬ ነኝ። አብራችሁኝ ትቆዩ ዘንድ በአክብሮት እጋብዛለሁ። ወደ ቀዳሚው ዜና እናልፋለን። የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በዓል ዓላማ ህዝቦች ተሰባስበው ሴቶቻቸውንና ባህሎቻቸውን እርስ በርስ በመተዋወቅ የኢትዮጵያን ህብረ ብሔራዊ አንድነትን እንዲያጠናክሩ ያለመ መሆኑን ገለጹ። ለህብረ ብሔራዊ ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓልን አስመልክቶ የተዘጋጀ ሲምፖዚየምን አፈ ጉባኤው ከፍተዋል። የኢትዮጵያ ብሔሮችና ብሔረሰቦች ህዝቦች ቀን በዓሉ ነው እንዲከበር የፌዴሬሽን ምክር ቤት ሲወስን ዓላማው ብሔሮች ብሔረሰቦችና ህዝቦች እሴቶቻቸውን፣ ልምዶቻቸውን፣ ባህሎቻቸውን በመለዋወጥ ብዝሃነታቸውን መሰረት አድርገው ህብረ ብሔራዊ ዲሞክራሲያዊ አንድነታቸውን እንዲያጠናክሩ በማድረግ
ለዘላቂ ሰላም፣ ለፈጣን ልማትና ኢኮኖሚያዊ እድገት እንዲነሳሱ ማድረግና በህገ መንግስቱና በፌዴራል ስርዓቱ ዙሪያ የዜጎችን ግንዛቤ በማጎልበት አገራዊ መግባባት እንዲፈጠር ማስቻል ነው። 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል ኢትዮጵያ ታላቁን የኢትዮጵያ ህዳሴ ግድብን አጠናቃ ሌሎች ታላላቅ ፕሮጀክቶችን ለመገንባት በጀመረችበት ማግስት የሚከበር መሆኑ የዘንድሮውን በዓል ልዩ ያደርገዋል ሲሉ የፌዴሬሽን ምክር ቤት አፈ ጉባኤው አቶ አገኘሁ ተሻገር በመድረኩ ላይ አክለዋል። የሁሉም የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች አሻራ የታተመበትና ህብረ ብሔራዊ አንድነታችንን መጋመዳችንና መናበባችንን ያሳየንበት ዳግማዊ አድዋችን የሆነው ታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ የተመረቀበት የአዳዲስ ሜጋ ፕሮጀክቶቻችን እቅዶች የተበሰሩበትና አዲስ የተጀመሩበት ዓመት ላይ የሚከበርና ኢትዮጵያ በማንሰራራት ጉዞ ላይ ሆና የምታከብረው በዓል በመሆኑ የዘንድሮ በዓል ልዩ ነውና እንኳን ደስ አላችሁ ማለት ፈልጋለሁ። የብሔር ብሔረሰቦች በዓል ህብረ ብሔራዊ አንድነትን ማጠናከሪያ መድረክ መሆኑ ተገለጸ። ህብረ ብሔራዊ ፌዴራሊዝም ላይ ትኩረቱን ያደረገ ሲምፖዚየም በሆሳዕና ከተማ ተካሂዷል። ሳምሶን ገድሉ ተጨማሪውን አሰናድቷል። የብሔር ብሔረሰቦች ቀንን ምክንያት በማድረግ ፌዴራላዊ ስርዓት ላይ ትኩረቱን ያደረገ ሲምፖዚየም በሆሳዕና ከተማ ተካሂዷል። ኢትዮጵያ ያላትን ብዝሃነትና ህብረ ብሔራዊነት ታሳቢ ያደረገ ሀገራዊ ጉዳዮች ላይ ትመክራለች ያሉት የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናትአለም መለሰም ሲምፖዚየሙም ይህንኑ ታሳቢ ያደረገ መሆኑን ጠቁመዋል። ኢትዮጵያ ታላቅ ሀገር፣ ታላቅ ህዝቦች ያሏት፣ ታላቅ ቅርሶች ያሏት፣ ታላላቅ የሚነገሩ ታሪክ ያላት ሀገር ናት። ህዝቦቿን የምታስተዳድርበት ዴሞክራሲያዊ ስርዓት ላይ በየአመቱ ከምታደርገው የልማት ስርዓት ጋር አሳልጣ ትወያያለች፣ ትመክራለች። የዛሬው የብሔር ብሔረሰቦች ህዝቦች ቀን ሲምፖዚየም ታላቅ ሀሳብም ይሄው ነው። በሲምፖዚየሙ ላይ ጥናታዊ ጽሑፍ ያቀረቡት የፌዴሬሽን ምክር ቤት ጽህፈት ቤት ምክትል ኃላፊ በላይ ወዲሾም ለኢትዮጵያ የሚበጃት የዲሞክራሲ ስርዓት ምን መሆን ይገባዋል የሚሉ ሀሳቦች በውይይቱ መነሳታቸውንም ጠቁመዋል። ኢትዮጵያ ውስጥም ያለንን ብዝሃነት ማይኖሪቲ ወይም ደግሞ ህዳጣንን ወደ ዳር ሳይገፋ መሀል ያለውንም ደግሞ ሁሉን ሰብሰብ አድርጎ ለአገረ መንግስት ግንባታ ጥሩ ሊሆን የሚችለው የተግባቦት ዲሞክራሲ ህብረ ብሔራዊ ፌዴራል ስርዓታችን ብናጠናክር ነው። ይህ ደግሞ ለአገረ መንግስት ግንባታ ወሳኝ ነው ተብሎ ስለሚወሰድ እነዚህ ጉዳዮች ናቸው የተነሱ። ሌላኛው የጥናት ጽሑፍ አቅራቢ ማዕረጉ ሀብተ ማርያም በበኩላቸው የልዩነትና የግጭት መንስኤ ናቸው ተብለው የሚታሰቡ ጉዳዮች እንዲህ ባለው የውይይት መድረክ መልስ ማግኘት እንደሚችሉ ገልጸዋል። ልዩነት ብለን የምናስባቸው የግጭት ምንጭ ናቸው ብለን የምናስባቸው ኋላ የሚያግባቡን ጉዳዮች ሊሆኑ ይችላሉ። ስለዚህ በዚህ አይነት መድረክ መወያየት፣ ሀሳብ መለዋወጥ፣ የተለያዩ ስቴክሆልደርስ የተሳተፉበት መድረክ እና የመማማሪያ መድረክ መሆኑ ለፌዴራሊዝምና ለዲሞክራሲያዊ ስርዓት መጎልበት ለኢትዮጵያ ፌዴራላዊ ስርዓትና ዲሞክራሲያዊ ስርዓት መጎልበት ትልቅ አስተዋጽኦ አለው። 20ኛው የብሔር ብሔረሰቦች በዓል በነገው ዕለት በሆሳዕና ከተማ በድምቀት ይከበራል። የብሔር ብሔረሰቦችና ህዝቦች በዓልን ዕለቱን ከማክበሩ እንደተጠበቀ ሆኖ እሳቤውንና እሴቶቹን ዓመቱን ሙሉ መጠቀም እንደሚገባ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው አስገነዘቡ። የብሔር ብሔረሰቦች በዓል የወል ትርክትን በመገንባት ህብረ ብሔራዊ አንድነትን በማጠናከር ብሔራዊ ጥቅም እንዲጠበቅ መሰረት ነው ብለዋል። ተጨማሪውን እንመልከት። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ለጊዜዎት ለቃለ መጠይቅ ፈቃደኛ ስለሆኑልን እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። መልካም። እንግዲህ 20ኛውን የኢትዮጵያ ብሔር ብሔረሰቦች በዓል በማዕከላዊ ኢትዮጵያ ክልል መከበሩ ከስካሁኖቹ በየጊዜው ከሚከበሩት የኢትዮጵያ ብሔር ብሔረሰቦች በዓል ለየት ባለ መልኩ ለማክበር ምን ዝግጅት ነው የተደረገው? ለክልሉስ እዚህ መከበሩ ምን እድሎችን ይዞ መጥቷል በሚለው እንጀምር። የማዕከላዊ ኢትዮጵያ ክልል ከተመሰረተ አሁን 2 ዓመት ከምናምን ሆኗል። ይሄን በዓል እንድናከብር እድል ስለተሰጠን እድል የሰጠንን አካል በጣም እያመሰገንን የብሔር ብሔረሰቦችና ህዝቦችን በዓል ለማክበር ስንል እግረ መንገዳችንን እንግዶቻችን ለመቀበል ስንል በሁሉም ከተሞቻችን ትልልቅ የኢንፍራስትራክቸር ማሻሻያዎች
ከተማዎቻችንን የማደስ የማጽዳት ህዝቡን የማወያየት የመሳሰሉ ትልልቅ ስራዎች ተሰርተዋል። ላብነት የተወሰኑትን ማንሳት እንችላለን። ለምሳሌ የኮሪደር ልማት በሰባት ብዝሃ ከተማ ነው የምንከተለውና እነዚህ 7 ከተማ ላይ ከተሞቻችንን ለማዘመን በሰራ ነው ስራ ወደ 165 ኪሎ ሜትር የኮሪደር ልማት ስራ ጀምረናል። ከዚህ ውስጥ ለበዓሉ ከ70 እስከ 80 ደርሶልናል ብለን ነው የምናስበው። እነዚህ እንዲሰሩ እግረ መንገዱን በደንብ አግዞናል ማለት ነው። ይሄ ብቻ አይደለም። ሌሎች በአንድ ወረዳ አንድ ልማት ወይም አንድ ፕሮጀክት የሚባል እቅዶችን ማቀደን ትልልቅ ስራዎችን ሰርተናል። ከዚህ ሁሉ በላይ ከኢንፍራስትራክቸር በላይ በህዝቦቻችን መካከል ያለ አንድነት ለማጠናከር የብሔር ብሔረሰቦችና ህዝቦች በዓል በጣም ትልቅ አስተዋጽኦ አለው። የብሔር ብሔረሰቦች በዓል ማክበር እንደ ሀገር የሚጠቅመው ትልልቅ ጥቅሞች ያሉት ነው። በክልላችንም ማህበረሰባችንን አንድ በማድረግ በልማት ስራ ውስጥ ማሳተፍ፣ በሰላም ስራ ውስጥ ማሳተፍ ትልቅ አስተዋጽኦ አለው። መልካም እንግዲህ የብሔር ብሔረሰቦች በዓል ህብረ ብሔራዊ አንድነቷ የተጠበቀ ሀገር የወል ትርክት የጸናባት ኢትዮጵያን እውን እንዲሆን በዚህ ረገድ ምን አበርክቶ አለው? የብሔር ብሔረሰቦችና ህዝቦች በዓል የትኛው ካታጎሪ ውስጥ ነው የሚገኘው ካል የወል ትርክት ውስጥ ነው የሚገኘው። ከስሙ ስንነሳ ብሔር አለ፣ ብሔረሰቦች አለ፣ ህዝቦች አለ፣ ሁሉንም ያቅፋል። ሰው እነዚህ በጋራ ሆነው ኢትዮጵያን በማልማት ላይ ኢትዮጵያን በማሳደግ ላይ የጋራ አጀንዳ እንዲኖራቸው የሚሰራ ነው። አንድ ሀገር በጣም ወጥ የሆነ ቋሚ የሆነ ህብረተሰቡን እንዲያሰባስብ የሚችል የጋራ ትርክት ከሌለን አገር መገንባት አይቻልም። በነጠላ ትርክት ሀገር ለመገንባት የሞከሩ ሀገሮች የውጪ ንባቦች የሚያሳዩን ሲወድቁ፣ ሲፈርሱ፣ ጥንካሬያቸውን ሲያጡ፣ የህዝቦች መበታተን ሲያጋጥም፣ ኢኮኖሚያቸው ሲዳሽቅ እና የመሳሰሉት ነገሮች ናቸው የሚያሳየው። የጋራ ትርክት ያላቸው ሀገሮች ኢኮኖሚያቸው ሲያድግ፣ ቴክኖሎጂን ሲፈለስፉ፣ ልጆቻቸው በስነ ምግባር ጥሩ ደረጃ ሲደርሱ፣ እድገታቸው በየጊዜው ሲያብብ እና የህዝቦችን ብልጽግና ሲያረጋግጡ ነው የሚታየው። አሁን የኛ መንግስት እና ሁላችንም እየሰራ ነው የጋራ ትርክት መገንባት። በገነባ ነው የጋራ ትርክት የጀመርነውን ብልጽግና ማፋጠን። ይሄም ብለን በሚቀጥሉት ጥቂት ዓመታት እንደ ሀገር የምናረጋግጣቸው እንደ ቤተሰብ የምናረጋግጣቸው ብልጽግና እንዳለ ሆኖ በአፍሪካ ደረጃ በዓለም ደረጃ ከፊት ካሉ ሀገሮች ተሰሚ ለመሆን ነው። ይሄ የብሔር ብሔረሰቦችና አንድነት ከትርክት ጋር ያለው ቁርኝቱ ትልቅ ነው። በኢትዮጵያ ውስጥ ህብረ ብሔራዊ አንድነት ላይ መስራት ከኢትዮጵያ ብሔራዊ ጥቅም ጋር ያለው ቁርኝት እንዴት ይገለጻል? ይህስ እውን እንዲሆን ከማን ምን ይጠበቃል ይሉናል? ለምሳሌ አንድ ሁለት ማሳያ ብናነሳ የአባይና የቀይ ባህር ጉዳይ ሁላችንም ስናነሳ የጋራ ጥቅማችን ስለሆነ ነው። የጋራ ጥቅም ብቻ ሳይሆን የጋራ ትርክት ነው። የጋራ ትርክት ነው። የጋራ ትርክት ከሆነ ሁሉም ሰው በጋራ ይዘምትበታል። እንደዚህ አይነት ብዙ አጀንዳዎች ያስፈልጓታል ኢትዮጵያ። እንደዚህ አይነት ብዙ አጀንዳዎች አይነኬ ሁሉም ኢትዮጵያውያኖች እነዚህ አይነት ነገሮች ሲነሱ ደም ስራችን የሚቆም ጸጉራችን የሚቆም እነዚህን ነገሮች ለማሳካት ሁሉም የሚነሳባቸው የሆኑ ትልልቅ እንደዚህ ግራንድ የሆኑ አጀንዳዎች ያስፈልጉናልና ብሔራዊ ጥቅምና የትርክት እንዲሁም አሁን የምናከብረው የብሔር ብሔረሰቦችና ህዝቦች በዓል እጅግ በጣም ትልቅ ቁርኝት አላቸው። ዶክተር እንዳሻው ጣሰው የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ለሰጡን ጊዜ ስለሰጡንም ሀሳብ እጅግ አድርጌ አመሰግንኩኝ። እኔም በጣም አመሰግናለሁ። በኢትዮጵያ የእገሌ ናቸው የማይባሉ አያሌ ገድሎች በሀገር ልጆች ተፈጽመዋል። ሀገር የሚጸናው በአብሮነት መሆኑም እኒህን የጋራ ታሪኮችና ሴቶች መንከባከብ እንደሚያስፈልግም ይገለጻል። ባልደረባችን መቅደላዊት ደረጀ በ20ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በሚከበርበት ዋዜማ ላይ ሆነን አብሮነትን ከኢትዮጵያዊነት እሳቤ ጋር በማስተሳሰር ያዘጋጀችውን ጥንቅር እንመልከተው። ኢትዮጵያዊነት በጽኑ የሀገር ፍቅር ላይ የታነጸ ባለብዙ መልክ ነው።
ለኢትዮጵያውያን የትም ሆኖ የት ኢትዮጵያዊነታቸው ከደም የተዛመደ ነው። በኢትዮጵያዊነት የጋራ ማህበር ለሚኖሩት ህዝቦቿ ደግሞ የጋራ ማስተሳሰሪያቸው የጋራ ባህልና ታሪክ ናቸው። በኢትዮጵያ የገሌ ናቸው የማይባሉ አያሌ ገድሎች በሀገር ልጆች ተፈጽመዋል። ሀገር የሚጸናው በጋራ አብሮነት ላይ ነው ያሉ ሁሉ በባህል ልዩነታቸው ደምቀው ዛሬም በሀገር ዋርካ ስር አሉ። ጠቦ የማይታየው ኢትዮጵያዊነት በቋንቋ፣ በባህል፣ በሀገራዊ አልባስ በልዩነት ውስጥ ድንቅ ውበትን የሚያሳይ ነው። የትናንት ታሪካችን ልንለውጠው ባንችልም ከትናንት ተምረን ዛሬን ሰርተን ለነገዎቹ ትውልዶች ያማረ ሀገርን ማስተላለፍ ጊዜ የማይሰጠው ጉዳይ ነው። ኢትዮጵያውያን ለሀገራቸው ያላቸው ፍቅርና ተቆርቋሪነት መለኪያ የሌለው እንደሆነ ብዙ ማሳያዎችን ማንሳት ይቻላል። ኢትዮጵያውያን ባሉበት ሰንደቅ ዓላማቸውን ይዘው ከምንም በላይ ሀገራቸውን በልባቸው አቅፈው ይኖራሉ። ኢትዮጵያውያን በኢትዮጵያዊነት ሰበዝ ተሳስረው አንድነታቸውን አጠናክረው ለአንዲት ሀገር ወደፊት ሊጓዙ የሚችሉት በግለሰብ ደረጃም ቢሆን ስለ ሀገር እድገት በብዙ ማበርከት እንደሚችሉ በማሰብ ነው። ታሪክን ማወቅ ህልውናን ማወቅ እንደሆነ ይገለጻል። ይህ ሲሆን ደግሞ ግለሰቦች ስለ ሀገራቸው ያላቸውን ጽናት ያጎለዋል። ኢትዮጵያ የባህል፣ የእምነት፣ የቋንቋ፣ የመልክዓ ምድር ብዝሃነትን የተላበሰች ህብረ ብሔራዊት ሀገር ከመሆኗን ባሻገር ህዝቦቿ በአንድነት የሚቆሙበትና የሚተባበሩበት በርካታ ሀገራዊ እሴቶች አሏቸው። ከድህነት ለመውጣት በሚደረገው ትግል የመተባበርና አብሮ የመፋለም እሴት ዛሬም ጎልቶ ይታያል። ኢትዮጵያዊነት በአንድ ግለሰብ ፍላጎት፣ በአንድ የታሪክ ወቅት ወይም በአንድ የታሪክ ቦታ የሚተረጎም አይደለም። ኢትዮጵያዊነት ከትውልድ ትውልድ የሚተላለፍ ዘርፈ ብዙ የሀገር ባለቤትነት እሴትም ጭምር ነው። ኢትዮጵያ በወራሪዎች የማንበርከክ ሙከራ ሲደረግባት የሀገሬው ሰው በሙሉ ኑሮውን ትቶ ትጥቅ አንግቶ ሀገርን ነፃ ለማውጣት መሰለፍና ሀገርን ማስከበርን ለዓለም አስተምሯል። ኢትዮጵያዊነት ከታሪክ ጋር የተሳሰረም ጭምር ነው። ታሪክ ለሁሉ የሚስማማና አንድ ወጥ ሆኖ ሁሉንም እኩል ሊያስደስት የሚችል እንዳይደለ እሙን ነው። ከጥንት ጀምሮ በኢትዮጵያ ብቻ ሳይሆን በየትኛውም ሀገር ታሪካዊ ትርክቶች የአሸናፊዎችን ትረካ እነሱ በሚፈልጉት መንገድ አጉልተው የእነሱን ጀግንነትና የተጻራሪዎቻቸውን ድክመት አግዝፈው ሊያሰፍሩ ይችላሉ። ከፋም ለማም ትላንትን ልንለውጠው ወይም ልናስተካክለው ስለማንችል ትላንት ላይ መቅረት እንደ ሀገር የሚበጅም አይደለም። ኢትዮጵያ ውስጥ ታሪክ ነው ወይስ ተረክ ነው እያጣላን ያለው? ታሪኩ አንድ ሰው አንድን ሰው መታ ከሆነ እኛ ግን ከመምታቱ በፊት አፈጠጠበት፣ በቀኝ በኩል አይቶት እያልን የምንጨምራቸው ተረኮች የበዳዩን የበደል ልክ የሚያገዝፉ ናቸው። ነገስታት ላይ የሚነሳው ተረክ፣ በብሔረሰብ የሚነሳው ተረክ፣ በሃይማኖት የሚነሳው ተረክ ከአክቹዋል ታሪኩ በላይ የገዘፈ ስለሚሆን ማጽዳትም የሚያስፈልገው እነዛን ናሬሽኖች ነው። አሁን ላይ ፎከስ እናድርግ የሚለው ሀሳብ አጥሮ ሲነገር ቀላል ይመስላል እንጂ የኛ ፖለቲካ፣ የኛ ሃይማኖት፣ የኛ ቤተሰብ ጸብ በሙሉ አሁን ላይ ካለማተኮር የመጣ ነው። እሱ እኮ ትናንትና፣ እሱ እኮ ዘሩ፣ እሱ እኮ እምነቱ ብለው ወደ ኋላ ባንመለስ ኖሮ አሁን ባለው ድርጊትና ምልልስ ብዙ ሰው አይቀያየም ነበር። በጋራ ታሪኮች ላይ በማተኮር አብሮነትን ማጠናከር ለሰው ልጆች ማህበራዊ መስተጋብር ወሳኝ ሚና ያለው መርሆ ነው። አብሮነት የተለየ ማንነትን፣ ባህልን ወይም ሀሳብን የሚያከብርና የሚያስተናግድ በሰላም አብሮ ለመኖር መሰረት የሆነ ነው። በኢትዮጵያ ውስጥ የተለያዩ ማንነቶች፣ ባህሎች፣ ቋንቋዎች፣ ሃይማኖቶችና ልማዶች ቢኖሩም በእነዚህ ልዩነቶች ውስጥ የሚያመሳስላቸው ኢትዮጵያዊ ማንነት አላቸው። የኢትዮጵያ ሕዝብ ለረጅም ጊዜ የዘለቀ የእርስ በርስ የትብብርና የአብሮነት ታሪክ ያላቸው በመሆኑ ብዙዎቹ ማህበራዊ ግንኙነቶችና ልማዶች ተወራርሰዋል። ብሔር ብሔረሰቦችና ህዝቦች ለዘመናት ያቆዩትን እሴት ለቀጣዩ ትውልድ የሚያስተላልፉት በአብሮነት ብቻ ነው። ጠንካራ ሀገር እንዲኖር የአብሮነት እሴቶችን መንከባከብ እንደሚገባም የታሪክ ባለሙያዎች ይናገራሉ። ክቡራን ተመልካቾቻችን ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ በዚህ በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ እየተከበረ የሚገኘውን የኢትዮጵያ ብሔር ብሔረሰቦችና ህዝቦች በዓልን የተመለከቱ ዘገባዎችን በዋዜማው ከጊዜያዊ ስቱዲዮ ብሩክ ተስፋዬ እየመራሁኝ ከእናንተ ጋር ቆይታ አደረኩኝ። ወደ ዋናው ስቱዲዮ ባልደረባዬ ተመስገን በየነ ይጠብቃችኋል። ተመስገን፣ የአየር ሰዓቱን ላንተ መልሻለሁ። አመሰግናለሁ ብሩክ። ህብረ ብሔራዊ የአንድነት መልክ የነገ የአዲስ ቀን የዜና መሰናዶው የሀገር ጉዳያችን ነው።
ከብዙዋ ኢትዮጵያ በህብር ውበቷ ደምቃ በአንድነት ኃይሏ ጠንክራ ዘመናትን ተሻግራለች። በየዓመቱ የሚከበረው የብሔሮች ብሔረሰቦችና ህዝቦች ቀን በዓልም ይህ ህብረ ብሔራዊ አንድነት የሚጠናክርበት መድረክ ነው። በዓሉ ህብረ ብሔራዊ አንድነትን የሚያጠናክር የወል ትርክትን የሚፈጥር እንደሆነ የመደመር መንግስት እምነት ነው። ኢቲቪ በነገው የአዲስ ቀን የዜና መሰናዶ በሆሳና ከተማ የሚከበረውን 20ኛው የብሔር ብሔረሰቦችና ህዝቦች ቀን ህብረ ብሔራዊ አንድነትን ለመገንባት ያለውን ሚና የሀገር ጉዳይ አድርጎ ቆይታ ያደርጋል። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታም እንግዶችን ጋብዘው ተጨማሪ ዘገባዎችንም አካቶ ይጠብቃችኋል። አዲስ ቀን በሲዳማ ክልል ከ27000 በላይ ዜጎች የኢትዮ ኮደር ስልጠናን በበይነመረብ መከታተላቸውን የክልሉ ኢኖቬሽንና ቴክኖሎጂ ኤጀንሲ ገልጿል። ኢትዮ ኮደርስ በዲጂታል ቴክኖሎጂ ዘርፍ ተወዳዳሪ ትውልድን ለመገንባት እንደሚያስችልም ነው ከሰልጣኞች ዘንድ የተገለጸው። ሚካኤል ገዙም በኢትዮጵያና በተባበሩት አረብ ኤሚሬቶች ትብብር የሚተገበረው የ5 ሚሊዮን ኮደርስ መርሃ ግብር ዜጎችን በዲጂታል ቴክኖሎጂ ለማብቃት ያለመ ነው። ፕሮጀክቱ በዌብ ፕሮግራሚንግ፣ በአንድሮይድ ማበልጸግ፣ በዳታ ሳይንስና በአርቲፊሻል ኢንተለጀንስ መሰረታዊ ክህሎት እንዲያገኙ እያደረገ ይገኛል። 5 ሚሊዮን ኢትዮ ኮደርስ ዘርፈ ብዙ ጠቀሜታ ነው አለው። አሁን ዓለማችን እየሄደች ያለችው ወደ ቴክኖሎጂ ሙሉ በተለይ አሁን ሀገራችን ሽፍት እያደረገች ያለችው ወደ ቴክኖሎጂ ስራ ነው። ስራውን የአገልግሎት አሰጣጥ እኒ ስራዎችን በሶፍትዌር ወይም በአውቶሜሽን ለማገዝ ነውና ካለ ቴክኖሎጂ ካለ አውቶሜሽን ከዓለም ጋር መወዳደር አይቻልም በፍጹም። ቀጣይ አሁን ዓለም ወደ ኤአይ ደርሷል፣ እስኪ ሌቨል ደርሷልና ከዓለም ጋር የሚሆን እኒ ስራዎችንም አቀላጥፎ የስራው ቅልጥፍና ለመጨመር በደንብ ይረዳል ብዬ አስባለሁ። ሾርት ሆኖ ፕሪሳይስ ሆኖ ግን በቂ እውቀት የሚያስጨምጥ በተለይ ኮዲንግ ላይ በቂ እውቀት በቂ ግንዛቤ እንዲኖረው ኦንሊ ኮምፒውተር ሳይንስ ላይ ሙያ ላይ የተመደበ ብቻ ሳይሆን ሁሉም ሙያ ላይ ያለ ሰው ሰልጥኖ ከሰለጠነ በኋላ እውቀት ለማግኘት የሚረዳና በጣም የሚቾኑ ስልጠና ነው። ለ3 ዓመት የሚዘልቀው ስልጠናው በዲጂታል ቴክኖሎጂ ዘርፍ ተወዳዳሪ ትውልድ ለመገንባት እንደሚያስችል ይገለጻል። መንግስት ይሄን ቀድሞ አውቆ ቴክኖሎጂ ላይ ትኩረት ማድረጉ በቴክኖሎጂ ላይ ኢንቨስት ማድረጉ እጅግ አስፈላጊ ነው። ሀገራችንን የሚያሻገር ነው። ሀገራችን ኮምፒታንት ሆና በዓለም መድረክ እንድትታይና እንድትቀጥል የሚያደርግ ነው። ፕሮጀክቱ ይፋ ከተደረገ ወዲህ በሲዳማ ክልል 27500 በላይ ዜጎች ተመዝግበው ስልጠናውን በበይነመረብ መከታተል ችለዋል። 1 ዓመት ሙሉ 2017 ሙሉ አመቱን እየሰራን ያሳለፍ ነው። ቀጣይ ደግሞ 2018 ላይ ልዩ እቅድ ቀሪውንም 2017 ላይ ቀሩትንም ጨማምረን ሰፋፊ እቅዶችና እንደ ክልል አጠቃላይ ወደ 60,000 የሚሆኑ ዜጎች ተመዝግበው ወደ እንትን ይገባሉ ብለን ያሰብነው የዲጂታል ስኪል ጋፕ እንዳለና ይህንን ጋፕ ለመሙላት እነዚህን ስራዎች በስፋት መሰራት አለበት። ወጣቱ የዲጂታል ኢኮኖሚ ላይ መሪ ተዋናይ መሆን አለበት ተብሎ ከታመነ በቂ የሆነ ዲጂታል ስኪል ያስፈልገዋል፣ ኮዲንግ ስኪል ያስፈልገዋል። ፕሮጀክቱ በሁሉም የሀገራችን አካባቢዎች የሚገኙ ዜጎችን የድሉ ተጠቃሚ እንዲሆኑ ያስቻለ ሲሆን በዚህ ዓመትም በሲዳማ ክልል 60,000 ዜጎችን የማሰልጠን እቅድ ተይዟል። በመጨረሻም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከጀርመን መራሄ መንግስት ፍሬዴሪክ ሜርዝ ጋር ተወያዩ። መሪዎቹ በጋዛ ስላለው ወቅታዊ ሁኔታና ስለ ወደፊቱ የሰላም ስምምነት እቅዶች ነው የተወያዩት። ጠቅላይ ሚኒስትር ኔታንያሁ ከሜርዝ ጋር ከተወያዩ በኋላ እንደተናገሩት በቅርቡ የሰላም ስምምነቱ ወደ ሁለተኛ ምዕራፍ እንደሚሸጋገር እንጠብቃለን ሲሉ የጀርመኑ መራሄ መንግስት ሜርዝ በርሊን ለእስራኤል ያላትን ድጋፍ አረጋግጠው የጋዛ ደህንነትን ማስጠበቅና የመልሶ ግንባታ ጥረቶች እስራኤል ማድረግ እንዳለባት ማሳሰባቸውን የዘገበው ኤኤፍፒ ነው። ስለተከታተላችሁ እናመሰግናለን። ተመስገን በየነ ነኝ። ሰላም።